ሰላም እንዴት ናችሁ? የጀነራል ኤዱኬሽን ቤተሰቦች እንደምን አላችሁ? ከባለፈው በቀጠለ ኒዮናቶሎጂ በሚል ኮርስ በሁለተኛው ርዕስ ተገናኝተናል። በፓርት ዋን ላይ ኒዮናቶሎጂ ምን ማለት እንደሆነ ይህም ስራ የት እንደሚሰራ ኒኩ በሚባል ኤሪያ እንደሚሰራ እና በዛ ኒኩ ኦር ኒዮናታል ኢንቴንሲቭ ኬር ዩኒት ላይ ምን አይነት ማሽኖች እንዳሉ በመሰረቱ ኒኩ ማለት ማሽን አሲስትድ ላይፍ ሴቪንግ ብለናል። ማሽን ተጠቅመን አንድ ገና የተወለደ ልጅ ህይወቱን አደጋ ላይ የሚጥል ነገር ካለ ከዛ ለመታደግ መሞከር ነው ብለን ይህንን ደግሞ ለማድረግ የሚረዱ የተለያዩ ማሽኖች አሉ ብለን ማሽኖቹን ለማየት ሞክረን ነበር። ብዙ ጊዜ ደግሞ ኒኮ አድሚት እንዲደረጉ ምክንያት የሚሆኑ በሽታዎች ምን እንደሆኑ በስም ደረጃ ለማየት ሞክረን ነበር። ዛሬ ደግሞ አሴስመንት ኦፍ ዘ ኖርማል ኒውቦርን የሚለውን እናያለን። አንድ የተወለደ ልጅ እንዴት አሰስ እናደርጋለን፣ አሴስመንት ምን ነገሮችን አሰስ እናደርጋለን የሚሉ ነገሮችን ለማየት እንሞክራለን። The initial nursing assessment or the admission assessment is usually completed within the first few hours after birth ነው። የመጀመሪያው አሴስመንት የሚሰራው መቼ ነው ከተባለ ልጁ ኦር ልጅቷ እንደተወለደች ነው። ያ አሴስመንት የሚሰራው ምንም ጊዜ የምንሰጠው ነገር አይደለም። ምክንያቱም ነገሮች በዘገየን ቁጥር ሞር ለኮምፕሊኬሽን ተጋላጭነታቸውን ስለሚያሳድጉ ገና እንደተወለደ ኢኒሻል አሴስመንቱ መሰራት ይጀምራልና ይህን አሴስመንት ኦር ዱሪንግ ኤግዛሚኔሽን ዜር ሹድ ቢ ይህን ኤግዛሚኔሽን በምናደርግ ጊዜ ሁለት ነገሮችን በዋነኝነት ማድረግ አለብን። ቅድመ ሁኔታዎች ማለት ነው። አንደኛ ዋርም ሩም ዊዝ ኢነፍ ላይት ማለት ነው። በቂ በሆነ ብርሃን እንዲያገኝ በማድረግ ክላሱን ምን ማድረግ አለብን? ያ ዴሊቨሪ ሩሙን ኦር አሴስመንት የምንሰራበትን ሩም ዋርም ማድረግ አለብን። ማለት ሃይፖተርሚያ እንዳይፈጠር። ሃይፖተርሚያ ደግሞ አንዱ በኒዮኔቶችን ከሚገድሉ የበሽታ አይነቶች አንዱ ነውና ያ እንዳይፈጠር ምን መደረግ አለበት? መጀመሪያ ዋርም ሩም ዊዝ ኢነፍ ላይት ማለት በቂ የሆነ ላይት ተጠቅሞ ሩሙን ምን ማድረግ አለበት? ሙቀት እንዲያገኝ ማድረግ አለበት። ሁለተኛ ፕሪፓሬሽን ኤንድ ቼኪንግ ፎር ኢትስ ወርኪንግ ኦፍ ኢንስትሩመንት ነው። ሌላ የምንጠቀማቸው የተለያዩ ኢንስትሩመንቶች አለ ብለን በፓርት ዋን ለማየት ሞክረን ነበርና እነሱን ማዘጋጀት እና እነዛ ያዘጋጅናቸው ማሽኖች ስራዎቻቸውን በአግባቡ ይሰራሉ ወይ የሚለውን ቼክ መደረግ አለባቸው። ምክንያቱም በኋላ ፕሪፔር አድርገን ነገር ግን ቼክ ሳናደርግ ስራቸውን በአግባቡ ይስሩ አይስሩ የሚለውን ቼክ ሳናደርግ በኋላ ለመጠቀም ስንወስድ የማይሰሩ ከሆነ የጨቅላውን ህይወት አደጋ ላይ እንጥላለን ማለት ነው። ስለዚህ እንዳይፈጠር መጀመሪያ ሩሙን ምን ማድረግ አለብን? ዋርም ማድረግ አለብን። ሁለተኛ ደግሞ ኢንስትሩመንቱን ቼክ ማድረግ መቻል አለብን ማለት ነው። ሶ ዘ ጀነራል ኦርደር ኦፍ ፕሮግሬሽን ኢዝ ፍሮም ጀነራል ኦብዘርቬሽን ቱ ስፔሲፊክ ሜጀርመንት ማለት ነው። አሴስመንት የምናደርገው መጀመሪያ ጀነራል ኦብዘርቬሽን ነው የምናደርገው፣ ሙሉ ምን ይመስላል የሚለው እናያለን። ከዛ ቀስ እያለ ወደ ስፔሲፊክ ቀስ እያለ ወደ እያንዳንዱ ሲስተም በጥልቀት እየገባን እንመጣለን ማለት ነው። ሶ ሊስት ዲስተርቢንግ አስፔክትስ ኦፍ ኤግዛሚኔሽን ሹድ ቢ ኮምፕሊትድ ቢፎር ሞር ኢንቴንሲቭ ቴክኒክ አር ዩዝድ ማለት ነው። ሞር የጨቅላውን ምቾት የሚነሱ ነገሮች ማለትም በኋላ ላይ እነሱን ምርመራ በምናደርግ ጊዜ ቀጥሎ ላለው ፕሮሲጀር ችግር ሊፈጥሩ የሚችሉ ኤግዛሚኔሽኖችን መቼ ነው የምንሰራው? መጨረሻ አካባቢ ነው የምንሰራው ማለት መጀመሪያ ምቾት ማይነሱትን ኦር ጨቅላውን እንዲረብሽ የማያደርጉ አሴስመንቶችን መጀመሪያ ከሰራን በኋላ ከዛ በኋላ ምን እናደርጋለን? ሌስ ምቾት የሚነሱትን ነገሮች በኋላ ላይ እያደረግን እንመጣለን ማለት ነው። ኢትስ ጀነራሊ አድቫይዘብል ቱ ፕሮሲድ ዩዚንግ ኤ ሄድ ቱ አፕሮች ማለት ነው። ምርመራችንን ስንጀምር ምን ነው ከላይ ከጭንቅላት ጀምረን ወደ ታች ወደ እግሩ እስከ እግሩ ድረስ ነው የምንሄደው ማለት ከጭንቅላቱ ተነስተን ወደ እግሩ ድረስ ነው ምርመራ እስከ ጣቶቹ ድረስ ነው ምርመራ የምንሄደው። So the overall physical appearance of the newborn is evaluated first, followed by measurements of vital sign, weight and length እያለ ይሄዳል ማለት አሴስመንት በምናደርግበት ጊዜ ማለት ነው። Then a thorough head to toe assessment is done, ending with assessment of neurologic reflexes and the gestational age assessment ማለት ነው። ጀነራል አሴስመንቱን እየሰራን እየሄድን መጨረሻ ላይ የሚሄደው የአሴስመንት ስራ የትኛው ነው የሚሆነው ማለት ነው? ኒውሮሎጂክ ሪፍሌክስ የምንለውን እንሰራለን። ከዛ ጀስቴሽናል ኤጅን አሰስ የምናደርግበት መንገድ አለ። ወደ እሱ እንሄዳለን ማለት ነው። the behavioral assessment is integrated through the examination as a practitioner notice how the newborn responds to sensory stimulation. behavioral assessment እንሰራለን። ግን behavioral assessmentን ስንሰራ የሆነ ኦርደር ተቀምጦለት ከዚህ በኋላ ይሰራል ብሎ የተቀመጠለት ቦታ የለም። behavioral assessmentን የምንሰራው በእያንዳንዱ በምናደርገው አሴስመንት ላይ እሱን ኖቲስ እያደረግን እያስተዋልን ነው የምንሄደው። ልጁ እንዴት ነው የሚመልስልን ማለትም ስንነካው ሊሆን ይችላል፣ ባህሪው ጸባዩ ምን ይመስላል የሚለውን በእያንዳንዱ ፕሮሲጀር መሃል እሱን እያየን እንሄዳለን እንጂ ለሱ ተብሎ የተዘጋጀ ኦርደር የለም። ይህን ከሰራን በኋላ ቢሄቪራል አሴስመንት እንሰራለን የሚባል የለም። ልጁን መጀመሪያ ከምናገኝበት ጊዜ ኦር ልጅቷ መጀመሪያ ከምናገኝበት ሰዓት አንስቶ እስከ መጨረሻ ያለውን እያስተዋልን ነው የምንሄደው። ከዛ በኋላ መመዝገብ ያለበት ቦታ ላይ
ሪከርድ እናደርጋለን ማለት ነው። ፊውቸር ኦፍ ኒውቦርን ኤግዛሚኔሽንስ እና የፊውቸር ኦፍ ኒውቦርን ኤግዛሚኔሽን ዛት ዲፈር ፍሮም ዞስ ኦፍ ችልድረን ኤንድ አዶልትስ ኢንክሉድ ከአዳልትና ከትልልቅ ሰዎች የሚለይበት መንገድ አለ። የኒዮናታል አሴስመንት ኦር ኤግዛሚኔሽን የምንሰራ ሰዓት ማለት ነው። ከጀነራል አፒሪያንስ ነው የምንጀምረው መጀመሪያ ስንጀምር ማለት ነው። ኬርፉል ኦብዘርቬሽን ኢዝ ነሰሰሪ ቱ አሰስ ስፖንታኒየስ አክቲቪቲ ፓሲቭ መስል ቶን ሪስፓይሬሽን ኢን አብኖርማል ሳይነስ ሰቻ ሳይኖሲስ ኢንተርኮስታል መስል ሪትራክሽን ኦር ሚኮኒየም ስቴኒንግ ምናምን ነገር ማለት ነው። ሶ ጥንቃቄ በተሞላ መንገድ ኦብዘርቭ ማድረግ ይጠበቅብናል የመጀመሪያ ጀነራል አሴስመንት በምናደርግበት ጊዜ ማለት ነው። አንዳንድ አብኖርማል የሆኑ ነገሮችም ካሉ በመጀመሪያ በኢንስፔክሽን እንትን ለማለት ኬርፉል በሆነ መንገድ ኦብዘርቭ አድርገን ስፖንታነስ አክቲቪቲዎቹ እንዴት ይመስላሉ፣ መስል ቶኖቹ ምን ይመስላሉ የሚለውን አተነፋፈሱን፣ ሌሎች አብኖርማል ሳይኖች ካሉ ምናምን ነገር ይሄን መጀመሪያ ላይ በኦብዘርቬሽን እናያለን ማለት ነው። አሁን ኒዮናታል አሴስ ከምናደርግበት አንዱ አፕጋር ስኮር የሚባል ነገር አለ እና በኋላ ላይ ምን እንደሆነ በሰፊው ለማየት እንሞክራለን። አፕጋር ስኮር የሚባል አለ። አሁን አፕጋር በውስጡ ምን ይዛል? ለምሳሌ ሪስፓይሬሽንን ያያል፣ ክራይንግን ያያል፣ ሪፍሌክስ ያያል፣ ኢሪቴቢሊቲ፣ ፐልስ፣ ሀርት ሬት፣ ስኪን ከለር ኦፍ ደ ቦዲ ኤንድ ኤክስትሪሚቲ፣ መስል ቶን የሚባሉትን እነዚህን እያየ ቁጥር እየሰጠ አፕጋር ስኮር የሚባል አለ። በዛ ይመዘገባል ማለት አንዱ የአሴስመንት መንገድ ነው። ይኸው አፕጋር ስኮርን ስናይ ሲምፕል ኤንድ ሲስተማቲክ አሴስመንትስ ኦፍ ኢንትራፓርተም ስትረስስ ኤንድ ኒውሮሎጂክ ዲፕሬሽን አት በርዝ ኮንዳክትድ አት ፈርስት ኤንድ 50 ሚኒት አፍተር በርዝ ማለት ነው። አፕጋር ስኮር ማለት በጣም ቀለል ያለ ነው እና ሲስተማቲክ በሆነ መንገድ ኢንትራፓርተም ስትረስ ወይ ደግሞ ኒውሮሎጂክ ዲፕሬሽን አት በርዝ ላይ ካለ ቼክ የምናደርግበት መንገድ ነው። የሚሰራውም ስንተኛ ነው? ከተወለደ በመጀመሪያው ደቂቃና በ5ኛ ደቂቃ ላይ ይሰራል ማለት ነው። ፐርሲስተንትሊ ቬሪ ሎ አፕጋር ስኮር ኢንዲኬትስ need for resuscitation and scoring should be continued every 5 minutes until the final score of 7 or more is reached ማለት ነው። ይህን አፕጋር ስኮር የምንለው እየሰራን ስንሄድ በቀጣይነት ባለው መንገድ እያነሰ ከመጣ ቁጥሩ ምን ያስፈልገዋል ማለት ሪሰስቴሽን። ያ ልጅ እየደከመ ነው፣ ያ ልጅ ወደ ኮምፕሊኬሽኖች እየሄደ ነው፣ ኢቭን መተንፈስ እያቃተው ሊሆን ይችላል ተብሎ ስለሚታሰብ ምን ያስፈልገዋል? ሪሰስቴሽን እንዲሰጠው ያደርገዋል ማለት ነው። ስለዚህ ስኮሪንጉ በየ5 ሚኒቱ ቼክ ይደረጋል። ግን ምን መሆን አለበት? ከ7 በላይ መምጣት አለበት ወደ ኖርማል ደረጃ ለመቅረብ ማለት ነው። ውጤቱን ስናየው አፕጋር ስኮር የሚባለው እነዚህ ነገሮች ይላል። አብሪቪዬሽን ነው። ኤ ማለት አፒሪያንስ ነው። አፒሪያንስ ስናይ ስኪን ከለሩ ምን ይመስላል የሚለው የምናይበት። ፒ ስናይ ፐልስ ነው። ፐልስ ሬቱን እናያለን። ጂ ማለት ግሪማንስ ነው። ኦ ሪፍሌክስ ኢሪቴቢሊቲ የምናይበት ነው። ኤ ማለት የሁለተኛው አክቲቪቲ ወር መስል ቶን ነው። አር ደግሞ ሪስፓይሬሽን ወር ብሪዚንግ የምናይበት ነው። ይኸው አፒሪያንስ ስንል ከለሩን ነው የምናየው ብያቸዋለሁ። ኢንዲኬቲቭ ፔሪፌራል ቲሹ ኦክሲጅኔሽን ነው። እንዴት ነው ለፔሪፌራል አካባቢ ላሉ ኦርጋኖቹ ኦር ቲሹዎቹ ኦክሲጅን በአግባቡ እየደረሰ ነው የሚለውን አፒሪያንሱን በማየት ወር ስኪን ከለሩን በማየት ስኮር የምናደርግበት ነው። ፒ ደግሞ ሁለት ፐልስ ነው። ሀርት ሬት የምንለው ሀርት ሬትን ከ100 በታች ከሆነ ሲቨር አስፌክዣ አለ ማለት ነው። ስለዚህ ቀጥታ ወደ ቀጣዩ ርብርብ እንድንሄድ ያስገድደናል ማለት ነው። የፐልስ ሬቱ ከ100 በታች ከሆነ ግሪማንስ ኦር ሪስፖንስ ቱ ስቲሙሊ ለአካባቢ ላይ ለሚገኙ ነገሮች የሚሰጠው ሪስፖንስ ምን ይመስላል የሚለው ነው። አሁን ኒዮኔት ሪስፖንሱን የሚታየው። ሌላኛው ኤ አክቲቪቲ ኦር መስል ቶን ነው። ዲግሪ ኦፍ ፍሌክሽን ኤንድ ሬዚስታንስ ኦፈርድ ባይ ኒዮኔትስ ዌን ኤክስቴንድድ ሂስ ኤክስትሪሚቲ ሲያደርግ ምን ያህል ነው ፍሌክሽን የሚያደርገው ሬዚስታንት የሚያደርገው የሚለውን የምናይበት ነው። ኤ አር ደግሞ የመጨረሻው ሪስፓራቶሪ ኢፈርት ነው። ኢንዴክስ ኦፍ አዲኩዌት ቬንቲሌሽኑ ምን ይመስላል የሚለውን የምናይበት ነው ማለት ነው። አፕጋር ስኮርን ስናይ ቁጥር አለው ብያቸዋለሁ። 0 1 2 እያለን እየሰጠን ነው የምንሄደው። አፒሪያንስ ላይ ስናይ ሰውነቱ ብሉ ኦር ፔል ከሆነ ወደ ሰማያዊ አይነት ከለር የሚጠጋ ከሆነ 0 እንሰጠዋለን። ከዛ ቦዲ ፒንክ ሰውነቱ ከእጅና እግሩ ውጪ ፒንክ ሆኖ እጅና እግሩ ወደ ሰማያዊ ከለር የሚያደሉ ከሆነ ምን እንሰጣለን? 1 እንሰጣለን። ሙሉ ሰውነቱ ፒንክ ከሆነ 2 እንሰጣለን ማለት ነው። ፐልስ ሬቱን ስናይ ደግሞ ምንም ፐልስ ሬት ከሌለው 0 እንሰጣለን። ፐልስ ሬት አለው ግን ከ100 በታች ከሆነ 1 እንሰጣለን። ፐልስ ሬቱ ከ100 በላይ ከሆነ ስንት እንሰጠዋለን? 2 እንሰጠዋለን ማለት ነው። ግሪማንስ ኦር ሪስፖንስ ቱ ስቲሙሊ ምንም ከሌለው ስንነካው ምንም አይነት እንቅስቃሴ የማያሳይ ከሆነ ምንም አይነት መልስ የማይሰጠን ከሆነ 0 እንሰጠዋለን። ስንነካው ደግሞ የሆነ ያህል እንቅስቃሴ የሚያደርግልን ከሆነ 1 እንሰጠዋለን። ስንነካው የሚነጫነጭ የሚያለቅስ አይነት ከሆነ 2 እንሰጠዋለን ማለት ነው። አክቲቪቲ እንቅስቃሴው የልጁ በራሱ እንቅስቃሴው ምን ይመስላል የሚለውን ሰውን ሊምቡን ብቻ የሚያንቀሳቀስ ከሆነ እጅ እግሩን አይነትን ብቻ የሚያንቀሳቀስ ከሆነ 0 እንሰጠዋለን። ሌሎች ሰውነቶችን በመጠኑ የሚያንቀሳቀስ ከሆነ 1 እንሰጣለን። ሙሉ ሰውነቱን አክቲቭሊ የሚያንቀሳቀስ አይነት ልጅ ከሆነ 2 እንሰጠዋለን ማለት ነው።
ሪስፓይሬሽኑን ስናይ ምንም ሪስፓይሬሽን ከሌለው 0 እንሰጣለን። አለ ግን በጣም ስሎ የሆነ ከሆነ ከኖርማል ሪስፓራቶሪ ሬት የወረደ ከሆነ ለምሳሌ ከ40 በታች ከሆነ ወር ከ30 ወደ 30 አካባቢ የተጠጋ ከሆነ ስሎ ኢሬጉላር ስለሚሆን 1 እንሰጠዋለን። ስትሮንግሊ ክራይ በጣም የሚያለቅስ ከሆነ ደግሞ 2 እንሰጣለን። በነገራችን ላይ አንድ ልጅ ሲወለድ እሱ አለቀሰ ማለት እየተነፈሰ ነው የሚለውን የሚያሳየው ነው። እና አንድ ልጅ ተወልዶ ካላለቀሰ ያኔ ለጤና ባለሙያዎች ጭንቀት ነው። እሱን ለማስለቀስ ነው የሚሯሯጡት እና በጣም ወሳኝነት አለው ማለት ነው ማልቀስ። ስለዚህ እዚህ ጋር ያገኛቸውን ውጤት ምን ያደርጋል? ሙሉ ይደምራል ማለት ነው። ሙሉ ውጤቱን ከደመረ በኋላ ከ0 እስከ 3 ከመጣ ከ0 እስከ 3 ከመጣ የድምሩ ውጤት ምን ይሆናል ማለት ነው? ኒዮናታል ሪኩዊርድ ኢሚዲየት ሪሰስቴሽን ያስፈልገዋል። ሪሰስቴት መደረግ አለበት ማለት ነው። ምን እንዲሆን? ይሄ ስኮር ወደ 7 እንዲጠጋ ማድረግ ነው፣ ኖርማል ለማስባል ማለት ነው። እዚህ ጋር እንደምናየው ከ4 እስከ 7 ከሆነ ኦብዘርቬሽን እና አድሚሽን ቱ ኒኮ አድሚት መደረግ አለበት። በማንኛውም ሰዓት ሊቀንስ ስለሚችል አፕጋር ስኮሩ ሊወርድ ስለሚችል አድሚት መደረግ አለበት ማለት ነው። ከ7 እስከ 10 ከመጣ ደግሞ ምን ይሆናል? ጉድ ኮንዲሽን ላይ ስለሆነ ኮንቲን ኢሚዲየት ኒውቦርን ኬር ወደሚባለው ወደ ኢሴንሻል ኒውቦርን ኬር ወደዛ ይሻገራል ማለት ነው። ሶ ጀነራል ቦዲ ፕሮፖርሽን እና ፖስቸሩን በምናይበት ጊዜ ደግሞ የታይፒካል ኒውቦርን ሃዝ ሄድ ዛት ኢዝ ላርጅ ኢን ፕሮፖርሽን ቱ ዘ ሬስት ኦፍ ዘ ቦዲ ማለት ነው። ገና የተወለደ ልጅ ጭንቅላቱ ከተቀረው ከሰውነቱ ክፍል ተለቅ ያለ ነው፣ ከቸስቱም ኢቨን ሳይቀር ማለት ነው። በጊዜ ሂደት ቀስ እያለ እያነሰ ይመጣል፣ የሌላው ሰውነቱ እያደገ ሲመጣ። ግን በዋነኝነት ገና ሲወለድ ምንድነው ጭንቅላቱ ከተቀረው ከሰውነቱ ክፍል ላርጅ ነው፣ ተለቅ ያለ ነው ማለት ነው። ሶ ዘ ኒውቦርን ስኔኪዝ ሾርት፣ አንገቱ ደግሞ አጠር ያለ ነው እና ቺኒዝ ሬስትስ ኦን ዘ ቸስት ማለት አንገቱ አጠር ያለች ነች፣ አገጩ ደግሞ ደረቱ ላይ ያረፈች ነች። ሶ ዘ ኒውቦርን ሜንቴንስ ኤ ፍሌክስድ ፖዚሽን ዊዝ ታይትሊ ክሌንችድ ፊስት ማለት ነው። ምን አይነት ነው የሚያስቀምጠው? ሰውነቱን እጥፍጥፍ ያለ ነው። አሁን እኛ ሲበርደን የምናደርገውን አይነት አቀማመጥ ነው የሚቀመጠው። ማለትም ቴምፕሬቸር ሉስ ላለማድረግ ሃይፖተርሚያ እንዳይፈጠር ለማድረግ ምንድን ነው የሚያደርገው? በተፈጥሮ ሲወለድ ሪፍሌክሱ ላይ ሰውነቱን ቁጥብ ሰብሰብ ያደርጋል ማለት ነው። እጁን ደግሞ ጭብጥ ያደርገው ቴምፕሬቸር ሉስ ላለማድረግ ይሞክራል። በራሱ በተፈጥሮ የተሰጠው ነገር ነው ይሄ ማለት ነው። ሌላ the newborn abdomen's abdomen is protuberant and his chest is rounded ማለት ነው። ሆዱ ትንሽ ከፍ ያለ ነው ማለት ትልልቅ ሰው ላይ ቦርጫም እንደምንለው አይነት ነገር ሊሆን ይችላል። ሆዱ ከፍ ያለ ነው፣ ቸስቱ ደግሞ ራውንድድ ነገር ነው። ይሄን ኖት ዘ ኒውቦርንስ ስሎፒንግ ሾልደርስ ኤንድ ሾልደሩ ምንድነው? ስሎፒንግ ነው፣ ቀስ እያለ የተንሸራተተ የሚመጣ አይነት ነው። ሂፑ ደግሞ ራውንድ ነገር ነው። ሶ ዘ ኒውቦርንስ ቦዲ አፒርስ ሎንግ ዊዝ ሾርት ኤክስትሪሚቲ ነው። ቦዲው ደግሞ ይሄ ከአንገቱ ተነስቶ ወደ ታች የሚወርድበት ክፍል እንዳለ ከኤክስትሪሚቲው አንጻር ተለቅ ያለ ነው። ምን አይነት ነው ማለት ነው ሰውነቱ? ስለዚህ ቦዲ አፒርስ ሎንግ ነው፣ ሾርት ኤክስትሪሚቲዎች አሉት ማለት እጅና እግሩ አጠር ያሉት ናቸው ከሌሎች ከሰውነቱ አንጻር ሲታዩ ማለት ነው። ሌላ ቫይታል ሳይን የሚባል አለ፣ ቀጥሎ አሴስመንት ላይ የሚሰራ ማለት ነው። ቫይታል ሳይን ስንል ምን አለ በውስጡ? እነ ቴምፕሬቸር፣ እነ ሪስፓራቶሪ ሬት፣ እነ ኦክሲጅን ሳቹሬሽን፣ ሌሎችም በውስጡ የያዘ እሱንም በኒዮኔቶች ላይ ሜጀር ይደረጋል ማለት ነው። እዚህ ጋር ሜጀር ሲደረግ ኖርማል የሚባለው ቴምፕሬቸር ከስንት እስከ ስንት ነው? ከ36.5 እስከ 37 ድረስ ያለ ኖርማል ይባላል ቴምፕሬቸሩ። ሀርት ሬት ደግሞ ከ110 እስከ 160 ቢት ፐር ሚኒት ያለ ለኒዮኔቶች ኖርማል ይባላል። ይሄ አብዛኞቹ ከቴምፕሬቸር እና ከኦክሲጂን ሳቹሬሽን በቀር ያለው አብዛኞቹ ከትልልቅ ሰዎች ከፍ ይላሉ ቫይታል ሳይኖቻቸው እዚህ ጋር ማለት ነው። ስለዚህ ቴምፕሬቸር እና ኦክሲጂን ሳቹሬሽናቸው ብቻ ለአደልቶች የቀረበ ነው፣ ከአደልቶች ጋር ተመሳሳይ ነው። ሌሎቹ እንዳለ ከፍ ሊሉ ይችላሉ ማለት አሁን ሀርት ሬት ካየን በጣም ከፍ ይላል። ይሄ 110 በ160 ይሆናል። ፌሞራል ራዲያል ብራኪያል ፐልስስ ካን ቢ ፓልፔትድ ማለት ነው። ይህን አፒካል ፐልሲስ ዩዝድ ፎር ሀርት ሬትን ቼክ ለማድረግ አፒካል ፐልስን ነው የምንጠቀመው። ቢፒ ለማየት ደግሞ እነ ፌሞራል ራዲያል ብራኪያል ፐልስን ቼክ ይደረጋሉ። ሪስፓራቶሪ ሬት ደግሞ ከ40 እስከ 60 ፐር ሚኒት ይሆናል። ኢኒሻሊ ገና ሲወለዱ 80 አካባቢም ሊሆን ይችላል። ይሄ ለእነሱ ኖርማል ነው። በዚህን ያህል ደረጃ አደልት ሊተነፍስ አይችልም ችግር ከሌለበት በስተቀር ማለት ነው። ቢፒው ደግሞ ሲታይ 80 በ46 ሚሊ ሜትር ፐር ሜርኩሪ አት በርዝ የተወለደ አካባቢ ቢፒው ይሄን ያህል ነው፣ 80 በ46 ማለት ነው። ከተወለደ በ10ኛው ቀን አካባቢ ስንት ሊሆን ይችላል? 100 በ50 ሊሆን ይችላል ማለት ነው። ከተወለደ በ10ኛው ቀን አካባቢ ማለት ነው። ዌይት ሜጀርመንትም አለ። ይሄ አንዱ አንትሮፖሜትሪክ ሜጀርመንት የሚሰራበት መንገድ ማለት ነው። ዌይት ሜጀርመንት ላይ ሄድ ሰርከምፍራንስ ይሰራል።
ሄድ ሰርከምፈረንስ ይሰራል፣ ቸስት ሰርከምፈረንስ ይሰራል። እነዚህ ሁላ እድገቱን ሜጀር ለማድረግ ኦር ሲወለድም በኖርማል ሬንጅ ነው ወይ አይደለም የሚለውን ለመለየት እጅግ በጣም ወሳኝ ነገሮች ናቸው። ዴይሊ የሚሰሩ ነገሮችን ስና ዌት አሁን ለምሳሌ ኖርማል ዌት የሚባለው ከስንት እስከ ስንት ሲሆን ነው? ከ2.5 እስከ 4 ኬጂ ድረስ ወይ ደግሞ ከ2500 እስከ 4000 ግራም ሲሆን ኖርማል ይሆናል። ከ5 እስከ 10% ዌይት ሉስ አክሰፕተብል ነው። ከተወለዱ በኋላ ቢያንስ ኖርማል ዌይት የሚባለው ከ2.5 እስከ 4 ኬጂ ብያቸዋለሁ እና ከ5 እስከ 10% ከነዚህ ልክ ክብደት ሉስ ካደረገ ኖርማል ሊሆን ይችላል። ግን ከነዚህ በላይ ከዚህ ፐርሰንት በላይ ሉስ ማድረግ የለበትም። አሰስ ፊዲንግ የአመጋገብ ሁኔታውን ዴሊ ቼክ መደረግ አለበት። ይህ እንዴት ነው ቼክ የሚደረገው? ለምን ያህል ጊዜ ይሸናል በቀን የሚለውን ቼክ በማድረግ ለምን ያህል ጊዜ ስቱል ፓስ ያደርጋል የሚለውን ቼክ በማድረግ ፊዲንግን አሰስ ማድረግ እንችላለን ማለት ነው። ሌላ ሌንግዙ አሁን ለምሳሌ ማለት ሌንግዙ ኖርማል የሚባለው ኒውቦርን ከ45 እስከ 55 ሴንቲሜትር ሲሆን ነው። ሄዱ ደግሞ ቅድም እንዳልኳችሁ ስላይትሊ ላርጀር ዛን ቸስት ነው። ከተቀረው ከሰውነቱ ክፍል ሄዱ ተለቅ ያለ ነው። የሄዱ ሰርከምፈረንስ ስንት አካባቢ ሊሆን ይችላል? ከ33 እስከ 35 ሴንቲሜትር ሊሆን ይችላል የተወለደ አካባቢ። ቸስቱ ደግሞ ይኸው ከ31 እስከ 33 ማለት ነው። ሄዱ ስላይትሊ ግሬተር ዛን ቸስት የተባለው ነው። እዚህ ጋር በማየት እንኳን መለየት ይቻላል። ሄዱ መጀመሪያ አካባቢ ከ33 እስከ 35 ሴንቲሜትር ነው። ቸስቱ ደግሞ ከ31 እስከ 33 ማለት ነው። ስለዚህ ሄዱ ስላይትሊ ግሬተር ዛን ቸስት ነው ማለት ነው። ስለዚህ ፓርት 2 ይህን ይመስላል። እስካሁን ስለተከታተላችሁን እጅግ አድርገን እናመሰግናለን። ሀሳብ አስተያየት ካላችሁ በኮሜንት ሴክሽን ውስጥ ማስቀመጥ ትችላላችሁ። ሰብስክራይብ በማድረግ ቤተሰቦቻችንም እንድትሆኑ እንጋብዛችኋለን። ቀጣይ እስክንገናኝ ድረስ በቀጣይ ፓርት እስክንገናኝ መልካም ጊዜ ይሁንላችሁ።